የኢሬቻ በዓል ለፈጣሪ ምስጋና የሚቀርብበት የወንድማማችነትና የይቅርታ በዓል ነው። ለዘመናት በኦሮሞ ሕዝብ ዘንድ ሲከበር የቆየው በዓሉ በተለይ ከቅርብ ዓመታት ወዲህ ባህልና ወጉን ጠብቆ በድምቀት እየተከበረ ይገኛል። በበዓሉ የሴቶች ሚና ከፍ ያለ መሆኑን የሚገልጹት ሀደ ሲንቄዎቹ የእናትነት ክብር በአደባባይ የሚታይበት ነው ይላሉ። ወንዝ ስንወርድ እልል እያልን ከወንዶች ፈለፊት እየሄድን ልጆቻችንን አስቀድመን ከልጆቻችን እኛ ቀጥለን ወንዶች ትልቆች አባገዳዎች ከኋላችን ሆነው ወጣት እንደዛው ከኋላ ሆኖ ቅደም ተከተልን ጠብቀን እልል እያልን መልካን እንወርዳለን። ኢሬቻ የአንድ የኦሮሞ ክልል ሳይሆን የኦሮሞ አቀፍ ባህል ነው። ይሄ ባህል ከኛም አልፎ ተርፎ እንደ ኢትዮጵያ እየተሰራበት ነው። ኢትዮጵያ በብሔረሰቡ ተቀላቅሎታል። ከኢትዮጵያ አልፎ አገር ላይ በየአገራቱ ላይ እየተሰራ ነው። በዓሉ ከመከበሩ አስቀድመው በሚያደርጉት ቅድመ ዝግጅቶች ሴቶች ቁልፍ ድርሻ እንዳላቸውም ጭምር ነው ሀደ ሲንቄዎቹ የሚያነሱ። ዝግጅቱ አልባሳትን እየተገዛ ባህሉን፣ ወጉን፣ ስርዓቱን ለማዘጋጀት ዝግጅት ላይ ነን። በሰላም ጉዳይ ላይ በአገር ጉዳይ ላይ የትም ቦታ ሀደ ሲንቄ እንደ ኢትዮጵያ እናት ናት። ሀደ ሲንቄ እንደ ኢትዮጵያ እናት ናት። በቃ እናት ናት። ለሁሉም ነገር ሁለገብ ናት። ለችግሩም፣ ለደህንነቱም፣ ለሰላሙም ለሁሉም ነገር እንሰራለን ሀደ ሲንቄዎች። እኛ ሰላም ላይ ነው በብዛት የምንሰራው። ሰላም ካለች ነው አገሪቷ መኖር የምትችለው። ሰላም ካለ ነው ኢሬቻ ራሱ ማክበር የምንችለው። የዘንድሮ የኢሬቻ በዓል የህዳሴ ግድብ ተጠናቆ በተመረቀበት ሰሞን የሚከበር በመሆኑ የበዓሉን ደስታ እጥፍ ድርብ ያደርገዋል ብለዋል ሀደ ሲንቄዎቹ። ማንንም ምንም እርዳታ ሳንጠይቅ በለውጡ መሪያችን በጣም ይሄ ነገር አልቆ ይሄ ነገር ለዚህ ደረጃ አባይ ደርሶ ህዝባችን ተጠቃሚ ሆኖ ማየቱ ከዚህ የበለጠ ምንም የሚያኩራና የሚያስደስት ነገር የለም። የአፍረን ቀሎና የሲኮ መንዶ ሀደ ሲንቄዎች ለኢትዮጵያ ህዝብ ያካፈሉት መልእክት በጣም ትልቅና ተግባራዊ ልናደርግ የሚገባ ነው። የሴቶችም ሚና ብዙ የኢትዮጵያ ሴቶች ከዚህ ዕውቀትና ትምህርት ወስደው የኢትዮጵያን ባህልና እሴት ተግባራዊ በማድረግ ለኢትዮጵያ እድገት እንደሚሰሩ ተስፋችን ነው።